ህዋትን እንዳይነሳ አድርገን እናጥፋው አምባሳደሩ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ የፌደራል መንግስት ህዋትን ይቅጣልን ሲሉ አነጋጋሪ መልእክት አስተላለፉ። ጦሩ ጥሶ ገባ እነ ደብረጽዮን ተጨነቁ። ጀነራሉ ሮኬትን ጨምሮ በቂ ትጥቅና ስንቅ አለን ያሉ ሲሆን ነፃ መሬት የሚገኘው ሰራዊት አፋር ለቆ ሙሉ በሙሉ ወደ ትግራይ መግባቱ አውጇል። ኮሎኔል ደመቀ በድጋሚ ዝግጁ ነን አሉ። በከባድ መሳሪያዎች የታጀበው የወልቃይት ተከዜ ዘብ ወታደራዊ ትርኢት መነጋገሪያ ሆኗል። ህዋት እንደወደቀ ዛፍ ምሳር በስቶበታል። እነ ጀነራል ምግበይ ያለበት ድረስ ሄደና ጥፈዋለን ያሉት ኃይል በአቋራጭ ትግራይ ጥሶ መግባቱ ሲሰማ ጀነራሉ አፋር ሙሉ በሙሉ ለቀው ትግራይ ገብተናል ሲሉ ማውጀዋል። ጦሩ የረጅም ርቀት ተወንጫፊ ሮኬቶችን ጨምሮ በርካታ ዘመናዊ መሳሪያዎች የታጠቀው ጦር ግስጋሴ እነ ደብረጽዮን ማስደንገጡ እየተነገረ ይገኛል። በሌላ በኩል ኮሎኔል ደመቀ ዘውዱ ዝግጁ ነን እየጠበቅናችሁ ነው የሚል መልእክት ማስተላለፋቸው ሲነገር፣ ወዲህ ደግሞ አምባሳደር ሱሌማን ደደፎ ህዋትን እንዳይመለስ አድርገን እንቅበረው የሚል አነጋጋሪ ጥያቄ ወደ 4 ኪሎ መላካቸው አነጋጋሪ ሆኗል። ሰላም ውድ የዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ጦሩ ጥሶ ገባ እነ ደብረጽዮን ከባድ ጭንቀት ላይ መውደቃቸው እየተነገረ ነው። ሮኬትን ጨምሮ አስፈላጊና በቂ ትጥቅና ስንቅ ያሉት የሀራ መሬት ኃይሎች ወደ ትግራይ ክልል መሬት ሰብረው መግባታቸውን አውጀዋል። ታጣቂ ኃይሉ ህዋትን በሚዳው እዛው ትግራይ ክልል ውስጥ ሆኖ ተዋግቶ ለማሸነፍ በሚል አፋር ክልልን ሙሉ በሙሉ ለቆ መውጣቱን ይፋ አድርጓል። ወደ አፋር ትንኮሳ የፈጸመው የህዋት አርሚ የመሩት ጀነራል ጦርነቱ ቆሟል ለሚል አስተያየት ሲሰጡ ቢደመጡም ህዋትን ታግዬ ጥላሉ ያለው ኃይል መሪዎቹ ደግሞ በተቃራኒው አሁን ገና ጦርነቱን ጀመርን የሚል አስተያየት እየሰጡ ናቸው። ጦርነቱን በማስመልከት የሀራ መሬትና የቲዲኤፍ አዛዦች እርስ በርስ የሚጣረሱ አስተያየቶችን እየሰጡ ነው። የቲፒኤፍ ወይም የሀራ መሬት ዋና አዛዥ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ እንደገለጹት ከሆነ በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የማውቀው ነገር የለም ብለዋል። በመግለጫቸውም አሁን ትግራይ ክልል ዘልቀን በመግባታችን በአፋር ክልል ስላለው ሁኔታ ምንም መረጃ የለኝም በማለት ጦራቸው አፋር ለቆ በትግራይ ክልል ውስጥ አዲስ ነፃ መሬት እየተቆጣጠረ መሆኑን ገልጿል። ተቀናቃኛቸው የቲዲኤፍ ኃይሎች ወደ አፋር ክልሎች ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ ተጠየቁት ወዲያን ጥሩ ሲመልሱ የቲዲኤፍ ታጣቂዎች ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀን ገብተናል፣ ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አልፈለግንም በማለት አስረድተዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው ተብለው የተጠየቁት ወዲያን ጥሩ እሱ ወታደራዊ ሚስጥር ነው የሚል መልስም ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸው ከመስማታቸው በስተቀር ሌላ መረጃ እንደሌላቸውም አስታውቀዋል። እርሳቸው ሲናገሩ ታደሰ ወረደ ወደ ራያ በሄደበት ወቅት ግጭት እንደነበረ አውቃለሁ። በወቅቱ የኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልል ወሰን አካባቢ ነበር ያሉት ወዲያን ጥሩ ወዲያው ግጭቱ እንዳይስፋፋ በማሰብ ተዋጊዎቻችን ተኩስ እንዲያቆሙ ትዕዛዝ መስጠታቸውን አስረድተዋል። ወዲያን ጥሩ መግለጫቸውን በመቀጠል ቲዲኤፍ አርሚ 33 አዛዥ የሆኑት ጀነራል ወልደ ጊዮርጊስ ተክለ ሸሪፍ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መቆየታቸውን ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነ አስረድተዋል። ሰሞኑን በተደረገ ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑን ገልጸው ይህንንም የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳቀስ ሲጠየቁ እኛ ከጅምሮ ወደ ጦርነት መግባት ፍላጎት አልነበረንም፣ ይሁን እንጂ በትግራይ ውስጥ እንታሰራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል በማለት ተናግረዋል። የትግራይ ሰራዊት ከፍተኛ አመራሮች የሆኑና የአርሚ 33 ጀነራል ወልደ ጊዮርጊስ ተክለ ሸሪፍ በበኩላቸው የተጀመረ ጦርነት የለም የሚል አስተያየት ሰጥተዋል። የትግራይ ሰራዊት አሁንም በትግራይ መሬት ይገኛሉ ያሉ ጀነራሉ አንድ ጊዜ የድሮን ጥቃት ተፈጽሟል፣ ነገር ግን ከዛ በኋላ አልቀጠለም ሲሉም ተናግረዋል። በቀጣይ መረጃ በአንድ በኩል አምባሳደሩ ህዋትን እንዳይነሳ አድርገን እናጥፋው የሚል ጠንከር ያለ አስተያየታቸውን ለፌደራል መንግስቱ ማቅረባቸው ሲሰማ፣ በሌላ በኩል ደግሞ የህዋትን መሰረት የሚነቀንቅ ከባድ ህዝባዊ ተቃውሞ ዘመቻ መቀስቀሱ ተሰምቷል። ከነፃ መሬት ታጣቂዎችና ከወልቃይት ታጣቂዎች በኩል ከበድ ያለ ጫና እየመጣበት ያለው ህዋት ካልታሰበ አቅጣጫ ተቃውሞች እየበረከቱበት ይገኛሉ። አምባሳደሩ የፌደራል መንግስት ህዋት ላይ እርምጃ እንዲጀምር በይፋ ጠይቀዋል። ፕሪቶሪያ ፈርሷል፣ ወረቀት ላይ ብቻ ቀርቷል ያሉት በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደሩ ሱሌማን ደደፎ ዓለም ይህንን ይወቀው ሲሉም ተደምጠዋል። በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ የገለጹ ሲሆን የፕሪቶሪያው ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸው የህዋት ኃይሎችን በሶስት መሰረታዊ ጉዳዮች ከሰዋል። የመጀመሪያው ስምምነቱ የህዋት ታጣቂዎች ትጥቅ መፍታት ቢያስገድድም ህዋት ግን እንኳን ትጥቅ ሊፈታ እንዲያውም ተጨማሪ ጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎች በአርሚ ደረጃ ሲያደራጅ ቆይቷል የሚል ሲሆን ከዚህ አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸመ ነው ሲሉ ሌላ ከባድ ወንጀል አቅርበዋል።
የህወሓት ኃይሎች በአጎራባች ክልሎች ላይ ወረራ በመፈጸምና ለሌላ ዙር ጦርነት ዝግጅት ላይ መሆናቸውንም የገለጹት አምባሳደር ሱሌይማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉም የጠየቁ ሲሆን የስምምነቱ ስፖንሰሮች ወይም አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸው እንዳልተወጡ ሊገነዘቡ ይገባል ብለዋል። ይህ የአምባሳደሩ መልእክት ይፋ ከመሆኑ 2 ቀናት በፊት የህወሓት ሊቀመንበር ደብረጽዮን ገብረሚካኤል ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት የፌዴራል መንግስቱ የፕሪቶሪያ ስምምነት በመጣስ ጦርነት ሊከፍት ነው በማለት ባሳለፍነው ሐሙስ የተፈጸመውን የድሮን ጥቃት ዋቢ አድርገው አቤቱታ ማቅረባቸው አይዘነጋም። ህወሓት ራሱን ተበዳይ አድርጎ ቢያቀርብም ነገሮች ግን በተቃራኒ መስመር እየሄዱባቸው መሆናቸው እየተነገረ ባለበት ወቅት ካልታሰበ አቅጣጫ መሬት አንቀጥቅጥ ከባድ ተቃውሞ መጣው እያለ መሆኑ ተነግሯል። የመረጃ ምንጮች እንዳመለከቱት ከሆነ በትግራይ ክልል ህወሓትን የሚነቀንቅ ዘመቻ ተከቷል። ዘመቻው ህወሓት በርካታ የሰው ኃይል በመጠቀም ሊከፍት ላሰበው ጦርነት ትልቅ እንቅፋት ፈጥሮበታልም እየተባለ ይገኛል። ዘመቻውን የተመለከተ አንድ ዘገባ ከወደ ትግራይ ሾልኮ የወጣ ሲሆን የትግራይ አክቲቪስቶች፣ ምሁራንና እናቶች ጦርነት በቃን የሚል ዘመቻ በማህበራዊ ሚዲያ ላይ እያደረጉ ይገኛሉ። አሉላ ሰለሞን፣ ቴዎድሮስ ጸጋይና ጀነራል ጻድቃን ወልደትንሳኤ ያሉ የክልሉ ፖለቲከኞች፣ አክቲቪስቶችና ወታደራዊ መሪዎች የጦርነት የኛ አይደለም በህወሓት ስውት ስሌት መሞት በቃ የሚሉ መልእክቶችን በስፋት ሲሰራጩ ለመመልከት ተችሏል። በተመሳሳይ የትግራይ እናቶች ልጆቻችን ለጦርነት አንሰጥም ወልደን ለጦርነት እስከመቼ የሚል ጥያቄ በስብሰባ አዳራሾች ውስጥ ሲያነሱም ታይተዋል። በተመሳሳይ የትግራይ ምሁራንና ባለሙያዎች ማህበር ከቀናት በፊት ባወጡ አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያው የተኩስ አቁም ስምምነት መሰረት በማድረግ ነገሮች በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። በዚህ መሃል ታዲያ በህወሓት የጥፋት ራዳር ውስጥ የሆነችው ወልቃይት ጠገዴን የሚያስተዳድሩት ኮሎኔል ደመቀ ዘውዱ የማይካድራን ሰማዕታት 5ኛ ዓመት ባከበሩበት አጋጣሚ ዝግጁ ነን የሚል መልእክታቸውን ያስተላለፉ ሲሆን በወቅቱ የታየው የተከዜ ዘብ ወታደራዊ ትርኢት ደግሞ የብዙዎች ቀልብ ስቧል። የወልቃይት ወታደራዊ ትርኢት መነጋገሪያ ይሆናል። ኮሎኔል ደመቀ ዘውዱ የሚመሩት የተከዜ ዘብ የተባለው ሰራዊት ስናይፐር ጨምሮ እጅግ ዘመናዊ ትጥቆችን እስከ አፍንጫው መታጠቁ ተሰምቷል። ይህ ኃይል በተጠንቀቅ መሆኑ በተገለጸበት በዚህ ሰዓት የህወሓት አርሚ 70 ኃይል በሸረሪና በኩል አደገኛ ወታደራዊ እንቅስቃሴ እያደረገ ስለመሆኑም ነው የተሰማው። ኮሎኔል ደመቀ ድፍን ወልቃይት መታጠቅ አለበት ባሉት መሰረት ባለፉት 4 ዓመታት የተከዜ ዘብ በሚል ስም በርካታ ታጣቂዎች ሰልጥነው እየታጠቁ ይገኛሉ። ይህ ወታደራዊ ስልጠና ቀጥሎ በትላንትናው ዕለትም አዲስ የተከዜ ዘብ ኃይል ተመርቋል። ከዚህ በተጨማሪም ወታደራዊ ትርኢት አሳይቷል። የማይካድራ ጭፍጨፋ መታሰቢያ ዓመት በማስመልከት በትላንትናው ዕለት በወልቃይት ወታደራዊ ትርኢትም ተደርጓል። የተከዜ ዘብ ሰራዊት የህዝብ ሰላምን የሚጠብቅና ለመከላከያ ሰራዊት ደጀን በመሆን የሀገርን አንድነት የሚያጸና ኃይል ነው ያሉት የዞኑ ባለስልጣን የተከዜ ዘብ መስዋዕትነትን በመክፈል ትናንት የማይካድራና በሌሎች አካባቢዎች የደረሰውን የጭካኔ በትር ድጋሚ እንዳይከሰት ዘብነቱን ያስመሰክራል ሲሉ አክለዋል። የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ በበኩሉ ባወጣው መግለጫ ህወሓት የሰላም ስምምነቱ አንድ ጊዜ መግዣ በመጠቀም የፕሪቶሪያ የሰላም ስምምነት ለማፍረስ ቀንቀሌት እየፎከረ ነው ሲል ከሷል። የፌዴራል መንግስት የወልቃይት ህዝብ ለዘር ማጥፋት ወንጀል የተደረገው የማንነትና የወሰን ጥያቄ በማንሳቱ ምክንያት ስለሆነ በህግና በስርዓት ላቀረበው ጥያቄ በአንዳንድ ጉዳዮች ላይ የጀመረው ምላሽ የመስጠት ምልክት ጅማሮ በማጠራከር ለማንነትና ወሰን ጥያቄው ሙሉ ምላሽ በመስጠት ህጋዊ መቋጫ እንዲያስይዝ እንጠይቃለን ሲልም ተደምጧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።